የገብሩ አስራት ጉዳይ እንለፍ። ገብሩ አስራት ተነግሮትም እኔ ገብሩ አስራት በግል ምክንያት እንኳን አይደለም በግል አይደለም ግን ፐርሰናሊ የገብሩ አስራት ወቅታዊ የድሮ ኮንትሪቢዩሽኑና አሁን ያለው የግል ህይወቱ ጭምር ኮንሲደር አድርጎ ለብዙ አመታት እኔ ገብሩ አስራት ነክቼው አላውቅም። ረጅም ጊዜ ብዙ ነገር ኮሜንት መደረግ ያለበት ብዙ ነገሮች አሉ። ስህተቶቹን ጭምር እያወቅ ነው አንብበንም አይተንም ሰምተንም በማንበብ በመስማት ህይወታችን ጭምር ፕራክቲስ አድርገን ያየነው ጊዜ እሱ ያስተዳደረበት ጊዜ ስለምናውቀው በከፊሉ ስለምናውቀው ብዙ መናገር ይቻል ነበር። እሱ የለውበትም። እኔ የኔ አስተዳደር እኮ የዝም ብሎ ለየት ያለ አገር ሲያስተዳድር እንደነበር አድርጎ ነው የሚያስበው። የትግራይ የገብሩ አስራት ትግራይ ምን ሪፖርተር ጋዜጣ የማይነበብበት ክልል ነበር ትግራይ። እኔም ማውቀው ታሪክ ነው። የኢትዮጵያ አየር መንገድ ተሳፍረን አሉላ አበረጋ ኤርፖርት ስናርፍ መቀለ ኩሓ ሪፖርተር አዲስ አበባ ተሸክመን ይዤው ሄድኩት። ሪፖርተር ተቀምጫለሁ ኤርፖርት ላይ ምን ታደርጋለህ አምጣ ብሎ የጠላት ነው ተብሎ በገብሩ አስራት ዘመን ነው የምናወራው። አዲስ አበባ ይቻላል እነሱ የሚያስተዳድሩት ኢትዮጵያ ነበር። አዲስ አበባ ዲሞክራቲክ ለመሆን አክት ያደርጋሉ። አዲስ አበባ ያኔ የነበረው ቲፒኤልኤፍ ነው ግን አስተዳዳሪ ስለነበረው ይሄ በልዩ ሁኔታ አስተዳዳሪ ስለነበረው ነው የምንወቅሰው እንጂ ቲፒኤልኤፍ መርህም ሊሆን ይችላል በዛን ሰዓት። ከዛ እንዴ አዲስ አበባ ብሸጥ እኮ ነው ገዝቼው እኮ ነው የጠላት ነው ፖሊስ አስቀርቶብኛል ኤርፖርት ላይ። ልክ 93 መጣና ለየት ያለ ለውጥ መጣ ዲሞክራቲክ ያ የሄደው ቡድን ነው ዲክታተር የነበረ ለማለት ይመስለኛል። አለቃ ጸጋዬ ምክትል የነበሩ ሲመጡ ፈታ አረጉት። ፈታ ልክ ሌላ ድርጅት ህወሓት ሳይሆን ሌላ ድርጅት እንደተፈጠረ ለማስመሰል ጭምር አደረጉ። ገብሩ አስራት ማያስታውስ ይሄ ማያውቀው እንዳይመስላችሁ ያውቋል፣ ጥንቅቅ አድርጎ ያውቋል። ይሄ አሁን የፕሬስ ነፃነት አክቲቪስት ለየት ያለ ህይወት ውስጥ እንደነበረች ትግራይ አስመስሎ ይመጣል። አንድ ገብሩ አስራት ደስ የሚለው ቦክስ ከልክሎ ነበር። ደስ የሚለኝ እሱ ነው። ቦክስ ከልክሎ ነበርና ጫፍና ቦክስ ከልክሎ ነበር ትግራይ። የቦክስ አድናቂ ስላልሆንኩኝ እሱ ደስ ይለኝ ነበር ቦክስ በመከልከሉ። ሌላ ግን ገብሩ ከትግራይ የኢትዮጵያና የኤርትራ ጦርነት በሚባለው ወራር ወያኔ ምናምን የሚል በኤርትራ በኩል አንደኛው የጦርነት ቀስቃሽ ገብሩ ነው። አንደኛው ቀስቃሽ እሱ ነው። በነበሩ ውይይቶች ኢህአዴግም በተለይ ህወሓትም በአግባቡ ኮንቴን ማድረግ የሚገባቸው ብዙ ነገሮች ነበሩት። በዛ ሰዓት በትንሽ በትልቁ ነጭናጫ በትንሽ በትልቁ ብዙ ነገሮች ላይ እንትን ሲያደርግ እርምጃ ያልወሰደ ድንበር አካባቢ ነበር። እነመለስም ሲነገራቸው አሉ ኢህአዴግ ሰዎች እኮ አሉ ጉምቶቹ ያውቁታል። አሁን ሌላ ፖለቲካ ስላለፍ ስለሆኑ ይክዱት ይሆናል እንጂ ያውቁታል። የገብሩ ሮል ምን እንደነበር ያውቃሉ። ስህተቶች ሰርቷል። ጦርነቱ እንደተጀመረም በተጋሩና በኤርትራ በሚያሰበቅ መልኩ አርሶ አደሮችን አሰልፏል። ነውር የሆነ ስራ ሰርቷል። አሁን እስከ ያረጅ ድረስ ስብሐት መለስ ነው ወሬ በሙሉ ዛሬ ይዤላችሁ የቀረብኩት አለ። መለስ የሻዕቢያ ተላላኪ ነው አይደል የሚባል ነው እነሱ የሚሉት። ተላላኪ ነው፣ ተንበርካኪ ነው፣ ግማሽ ኤርትራዊ ነው ምናምን ይሉታል። ምንም በቃ ድሮ እንደዚህ አልነበረም። በቲፒኤልኤፍ አካባቢ በነገራችን ላይ ያላየነው በዚህም ያላየነው ነገር የለም። እገሌ እኮ አድዋ ነው፣ እገሌ እኮ መቀለ ነው፣ እገሌ እኔ በፍጹም ሰምቼ ማላቅ። አሁን በዚህ 2 ዓመት ነው ያወቅኳቸው። እኔ ከልቤ ነው የምናገረው። አሁን ወደ ወረደ የት እንደሆነ አላቅም ነበር፣ ምንም አላቅም። ራሱ ነው እንደርታ ነኝ ያለው። ራሱ ብራኸሾው ጋር መጥቶ ነው እንደርታ ነኝ። እኔ ሰምቼው አላቅም ስለ ሰውየው። ከጨርጨር የታገልኩት እኔ ግን ለኢትዮጵያ ለጨርጨር ህዝብ ሳይሆን ለትግራይ ህዝብ የታገልኩት ያለ ጻድቃን ጨርጨር መሆኑ የት እንደሆነ ዛላምበሳ በኋላ ነው የሰማሁት የት እንደሆነ። እኔ ሐየለው አካባቢ ይመስለኝ ነበር ዝም በራሴ አእምሮ የፈጠርኩት። በኋላ ላይ ያወቅናቸው እነዚህ ማንነታቸው ግልጥልጥ ብሎ የወጣው እንደዚህ ነው። ወደ ቀበሌ ወጡ። ቲፒኤልኤፍ ካልቸር እንደዛ አልነበረ። ከየት ነህ አይባልም። ሁሉም ስታንዳርድ የሆነ ነገር ስታንዳርድ የሆነ ካልቸር ይይዛል። ተመልከቷቸው። የኦህዴድ ለምሳሌ አንድ ቀረብ ያለ ነገር የኦህዴድ ባለስልጣናትን ተመልከቷቸው። አክሰንታቸው ተመልከቱ። ኦህዴዶች የአባዱላ አክሰንት፣ የኩማ ደመቅሳ አክሰንት ምናምን ተመልከቱ። የነ ባጫ አክሰንት ልዩነት አለው። አፋን ኦሮሞ የምታውቁ ሰዎች ምስክር ናቸው።
የሐረር አክሰንት ይታወቃል የወለጋ አክሰንት ይታወቃል የሸዋ አክሰንት ይታወቃል ሸዋ አማርኛ ኦሮምኛ ይቀላቀል አክሰንት ይታወቃል ኦህዴድ ስታንዳርዳይዝ ያረጉት አርገውታል እንዲሁ ሲመጡ ጀምር ይታወቃሉ በቃ እንትሮች እንደሆኑ የህወሓት ታጋዮችም እንደዛ ናቸው ምንም የሚያውቁት ነገር የለም ታጋይና ታጋይ ብቻ ነው ነገሩ ግልጥልጥ ብሎ የመጡት አሁን ነው መለስ ግማሹ ኤርትራው ስለሆነ ለሻዕቢያ እንትን ያደላ ነበር ይላል ቆፍጣን ያለ ዓለም በሙሉ የሚያውቀው ለኢትዮጵያ ሟች የኢትዮጵያ ጥቅም አስከባሪ ኢትዮጵያ ማንንም እንዳይነካት የተከላከለ ለአይኤምኤፍም ለወርልድ ባንክም ለማንም ጎረቤት ኃይልም ያልተንበረከከ የኢትዮጵያ ክብር ከፍ ያደረገ ሰው ኤርትራዊ ስለሆነ ኤርትራ እኮ ነው ይላል ጎጃሜ ነው ያለው ሰው የለም ይሄ ሰውዬ ያለው ሰው የለም ያባታ አጽም እኮ ከመቀለ እኮ ቆፍረ እኮ ጎጃም ሄደ ቀብረሃል ያለው የለም ማንንም የለም ሚላቸው የለም እነዚህ ማለት ከተባለ ብዙ ነገር ማለት ይቻላል ግን ነውር ያስተባሩ እነዚህ ናቸው በስተርጅናቸው የትግራይ ህዝብ ነውር አስተባሩት አሁን በስተርጅናቸው እሺ ጊዜ ብትቀየም በመርህ ላይ አትቀየም አበይ ስብሐት ላይ ይዘምታሉ በየተራ አበይ ስብሐት በእውነት የአበይ ስብሐት አይነት ተጽዕኖ ይስጠኝ ነው የሚያስብለው ሰው በ90 ዓመቱ ሆኖ በሁሉም ሰው ስም የሚነሳ አክቲቪስት ሲመጣ ስብሐት እኮ ነው ጌታቸው ሲመጣ አንድ ቨርጂኒያ አካባቢ ያለ ውጭ ያለ ሰው ያለ እንደዚህ 90 ዓመት ሽማግሌ 80 ዓመት ሽማግሌ ይሉታል አንዴ 80 ይሏቸው አንዴ 90 ያስገቧቸው ማን ሚዲያ ላይ ሲመጣ እሳቸውን ይሳደባል የሚያውቁት ነገር የለም ምንም ስለሳቸው ብዙ ነገር እነዚህ አሉ ጽምዶ ተቃወሙ ፌክ ያመጣሉ እንዴ በነገራችን ፌክ አካባቢ ፌክ መረጃዎች እንደሚያመጡ አሁን በረከት ስምዖን ኢትዮጵያ ጦርነት ከተጀመረ ኢትዮጵያ ታሸንፋለች ብሎ ጻፈ ብሎ የሆነ ሪቪው ነው ምናምን የሆነ ሆርን ይሁን ቲዮሪ ሪቪው የሆነ አለ ብሎ አመጡ ያላለው ምንድነው የፈለጉት እኔ ያላልኩም ብሎ በረከት ከች እንዲል ሚዲያ ላይ እንዲመጣላቸው አራኔ ያላልኩም እንዲል እንዳላለ በተዘዋዋሪ እኔ ማረጋግጫለሁ እንዳላለ ስብሐት እንደዚህ ነው ስብሐት ተላላኪ ነው ሻዕቢያ የቁርጥ ቀን ሰዋችን ይሉታል የቁርጥ ቀን እና ከኢትዮጵያ ይልቅ ኢትዮጵያና ኤርትራ ከተዋጉ እኔ ኤርትራ ጋር ሆኜ ዋጋለሁ ኢትዮጵያን ዋጋታለሁ ብሎናል ገብሩ አሁን እንዲው በዚህ ስንት አመት ይሆናል ገብሩ እንደዚህ ለማሸነፍ እናድምጣው መለሳል አንድ ጉዳይ አለ ስለዚህ በዛም ወቅትም ቢሆን ሻዕቢያዎች ስብሐትን በጣም ነው የሚያምኑት ውሳኔን በሱ በኩል ላይ ያስወሱ ነው የሚፈልጉ ድርጅት ውስጥ ግን ያኔ ድርጅቱ አትሊስት በአመራር ደረጃ መሪው ሊቀመንበሩ ያለው ሁሉ አዳምጦ የሚሄድ አልነበረም ተጽዕኖ ነበረው ግን ደግሞ እሱ ያለውን የተቀበለ የሚሄድ ግን አልነበረም አትሊስት በኮሚቴ ደረጃ ዲሞክራሲ ነበር ለማለት ይቻላል በኮሚቴ ደረጃ ስለዚህ ያለው ሁሉ አያስፈጽምም ነበር ግን ሻዕቢያዎች ሆኑ እሱ ራሱ እነሱ የነሱ ታማኝ አገልጋይ መሆኑ ያቃሉ እሱም ከነሱ ጋር ጥሩ ወዳጅነት እንዳለው ያቃሉ በኢትዮ ኤርትራ ጦርነት እኮ ስልክ ደውሎት ነበር ወደሱ ይደውሉ ነበር ከአሁን ሞስኮ ላይ የነሱ አምባሳደር የነበረው ናይዝጌ የሚባለው አሁን በህይወት የለም ስልክ ይደዋወል ነበር ወዳቱ ስብሐት ማለት ነው ናይዝጌ ወዳቱ ስብሐት የጦርነቱን አስቆመው ይሄ ቆልቂቱ የበረታ ነው ስብሐት አንድ ነገር አድርግ ብሎ ይደዋወሉ ነበር ሌሎችም እንዲሁ ያገኙት ነበር ስለዚህ ሻዕቢያዎች የቁርጥ ቀን ልጅ ይሉታል አባት ቢሉትም ያው ልጅ ነው ማለት የሚያገለግላቸው አድርገው ነው የሚያዩት ይሄ ይታወቃል እሱም በይፋ ነው ዛፍሳ መጻፊም ላይ አስቀምጨዋለሁ ይውሰዱ ዛላምበሳም ለ30 ዓመትም ይውሰዱት ሌላ መሬት ይውሰዱ ግን ከነሱ ጋር መጣላት ያለብንም ብሎ የነበረ ነው ምክንያቱም እንግዲህ የጠብ አይደለም ነገሩ የጥቅም ጉዳይ ነው የሀገር ጥቅም ኢንተረስት ጉዳይ ነው እንጂ የጠብ አልነበረም ስለዚህ ይውሰዱት ብሎም የተናገረ በይፋ የተናገረው ነው እንግዲህ የሚደበቅ አይደለም ኤርትራን የሚወጋ ከመጣ ከኢትዮጵያ ውስጥ ነው እኔ እንሰለፋለሁ ከነሱ ጋር ዋጋለሁ ሲል የነበረ ነው ይሄ ዝም ብሎ የሚመጣ ነገር አይደለም ዝም ብሎ የሞኝ ነገር አይደለም አውቆ አስቦ የተናገረው ነገር ነው ስለዚህ እኔ ማስበው ይሄ እኮ ያስከሰው ነበር ለሀገር ቢሆን ያስከሰዋል እሱ የሚቆመው ለሀገር እንደዜጋ ለዚህ ጥቅም ለኢትዮጵያ ጥቅም ነው የቆመው ያለው ወይ ስለ ኤርትራ ያስጠይቃቸዋል እንደዚህ የሚል አሁንም ብዙዎቹ ካድሬዎች ኢቭን የፖለቲካ ፓርቲ አባላት በቃ ሻዕቢያ
ለሱ እንደሚሞቱ ሊሰለፉ ሊታገሉም እንደሚችሉ እዛ ሄደው ሻዕቢያ ከተጠቃ አሁን ያለው ከኤርትራ ጋር ያለው የጦርነት ድባብ እያዩ እሱን ካጠቃችሁ እኛም ሄደን እንሰለፋለን የሚለው እስከዚያ ድረስ አሽከርነት የለመዱ ሰዎች አሉ። አሽከርነት የለመዱ ሰዎች አሁን እኔ ከኤርትራ ጋር ሆኜ ዋጋለሁ ይለን ነበር ይላል። መቼ ነው? ኢህአዴግ ሰው ሆኖ እኮ ነው። ገብሩ በስብሐት መጥቶ ሚዲያ ላይ መጥቶ እኔ አላልኩም ስብሐት ምን ነካ አይምን ገብሩ ምን ነካ ብለው እንዲመጡላት ነው የሚፈልገው። አሁን ሚዲያ ላይ እንዲመጡላት ነው የሚፈልገው። እና ያሳስረው ነበር እኮ ድሮ ያስከስሰው ነበር። እኛ አንዋጋም የፈለገው ይውሰድ ብሎናል። ያስከስሰው ነበር ይላል። አብይ ያስከስስ ነበር ሻዕቢያን አስገብተ የትግራይ 1 ቢሊዮን ስትፈጅ ያስከስስ ነበር ብሎ ይሄ ስክሪን ላይ የምታዩት የእድሜ ባለጸጋ ይናገራል እንዴ? ኢትዮጵያውያን ያስከሳችሁ ነበር የኢትዮጵያ ጀግናው የኤርትራ ሰራዊት ሲል፣ አበባው ታደሰ ደግሞ አብረን ተቀብረናል አብረን ሞተናል አንድ ላይ ከዚህ በኋላ የሚለየን የለን ሲል ነበር። ኧረ አይባልም ያስከስሳል ብሎ ይሄ ሰው የእድሜ ባለጸጋው አበባውን ይነቅረዋል? አይነቅረውም እኮ ሂስ ያደርገዋል? አያደርገውም። አብይስ ይነግረዋል? የትግራይ ጦርነት ጊዜ 2 ዓመት የት ነበር ገብሩ አስራት? ተደብቆ እኛ ማናቃት ህወሓት ይሄ ያቃታል። ህወሓት ጥንቅቅ አድርጎ ያቃታል። 68 69 ጀምሮ ያቃታል። ማናቃት ህወሓት ጡጦ አልሰጠችን፣ ዳቦ አላቀበለችን፣ ትምህርት አላስተማረችን። በወጪዋ ማለት ነው። ቢያንስ እንደ ኢትዮጵያ ትምህርት ተምረናል። እንደ ኢትዮጵያ ማንም ተማሪ 6 ኪሎ ገብተን ተምረናል። ችግር የለውም እንደ ማንም ኢትዮጵያዊ ማለት ነው። በልዩ ሁኔታ ግን ቻይና ሄድ ማስተር ተማር ዲግሪ ተማር ብላ ሲቪል ሰርቪስ ተማር ብላ አላስተማረችንም። ወይ ህወሓት ልክ እንደ ህወሓት ታጋይ ልጆች በልዩ በጀት ጫካ ላይ ልብስና ወተት ተመድበውልን ያደግን ሰዎች አይደለንም። እኛ አይደለንም። ገብሩ ይሄን ጉዳይ የሚያወራው አብይን ሊያነገው ይችላል። የቁርጥ ቀን ልጃችን ነው የሚሉት እና ኤርትራ ከተወረደች እኔ ከኤርትራ ጎን ሆናለሁ። አሁንም አሉ የትግራይ ውስጥ ያሉ ፖለቲካ ፓርቲዎች አሉ። ጦርነት ከተጀመረ ከኤርትራ ጎን እንሰለፋለን የሚሉ ባንዳዎች አሉ ይላል። አዲስ አበባ ተቀምጦ ነው ይሄ የሚያወራው። 2 ዓመት ሙሉ የኔ ህዝብ ነው የሚለው የትግራይ ህዝብ ሲጨፈጨፍ አፉ ዘግቶ ዝም ያለ ምን ሞራል አለው? ስለዚህ ጉዳይ ለመናገር ነው። ምን ሞራል አለ ነው? ጦርነት እናቁም ብለው ይደዋወሉ ነበር ይላል። ይደዋወሉ እሺ፣ ጻድቃንና ብርሃኑ ጁላ ይገናኙ ነበር። ከሲሸልስ እና ከጅቡቲ በኋላ ዋትስአፕ ቁጥር ተለዋውጠው ሄዱ አልሄዱም? ሶስተኛ መጨረሻው ውጊያ ሲጀመር ከጅቡቲና ከሲሸልስ ጌታቸው ረዳ ከሬድዋና ከአብይ ጋር ይገናኙ ነበር? አይገናኙም? ይገናኙ ነበር? አይገናኙም? ጥያቄው ነው። ለስሙ ነው። ለትግራይ ውስጥ አሁን የመጨረሻው ጦርነት እኮ ጦርነት አልነበረም እኮ የደረሳችሁ ምናምን ዝም ብሎ ተራ ጨዋታ እኮ ነው። ዝም ብላችሁ ለምን አታቆሙ ጦርነት? ዋትስአፕ ቴክስት እየተደራረገ አዳሚ ቴክስት ወደ አብይ ወደ ሬድዋን ብርሃኑ ኧረ ተውት በቃ ይብቃል በቃ ምናምን እንደዚህ ቴክስት። የትግራይ ህዝብ ያሳዝናል፣ እንደ ህዝብ ያሳዝናል። የምሬ ነው። ለዚህ ህዝብ በክፉ ጊዜ የሆነች ጠብታም ኮንትሪቢዩት ማድረግ መልካም ነገር ኮንትሪቢዩት ማድረግ እንደ ጽድቅም ነው። ይሄ የሞራል ኃላፊነት ወይም እንደ ትግራዋይ አንድ ኢትዮጵያዊ ማድረግ ያለበት አይደለም በፍጹም። ማንኛውም ሰብአዊ ፍጡር ለዚህ ህዝብ የሆነ ጠብ ለማድረግ መነሳሳት የሚገባው ነበር። እነ ገብሩ አስራት ፖለቲካ ፓርቲ በነገራችን ላይ ስራ አስፈጻሚ ነው፣ ማዕከላዊ ኮሚቴ ነው የአረና እኮ። ገብሩ አስራት ህወሓት አርጅታለች ይላል። አሁን ያረጀው ማን ነው? ገብሩ አስራት ነው ያረጀው? ደብረጽዮን ነው ያረጀው? ወይ መንጆሪና ያረጀችው? ወይ አማኑኤል አሰፋ ነው ያረጀው? እሱ አያረጅም። አብዓሎም ወልዱ የአባይ ወልዱ ወንድም አያረጅም። ማዕከላዊ ኮሚቴ ነው እሱ። አረጋሽ አታረጅም። ምክንያቱም ፓርቲው አዲስ ነው። ሰዎቹ ሽማግሌዎች ቋንቋና ሽማግሌዎች ቢሆኑም ፓርቲው አዲስ ስለሆነ ድረስ ለምን የ100 ዓመት የካሜሩን አሁን የተመረጠው ፕሬዝዳንት ለምን እዚህ መጥቶ አይገባም? ችግር የለበትም። ፓርቲው አዲስ ነው። በዛ ነው የሚያስቡት እነዚህ። ሺህ ጊዜ እድሜ ልካቸው መለስ ስብሐት ምናምን እዚህ ውስጥ ናቸው ህይወታቸው ያሳለፉት። እድሜ ልካቸው ከእንደዚህ አይነት ፖለቲካ ሳይወጡ የዚህ መንግስት አገልጋይ ሆኖ ቁጭ አሉ። ይመጣል በየተራ የሌላ ብሔር ሚዲያ ላይ ይመጣል። ተመልካቾች እስቲ የአማራ ብሔር እንደዚህ አይነት መግለጫ ማን መጣ? ዮሐንስ መንጋግ ይመጣል፣ ጌታቸው ይመጣል፣ ጻድቃን ይመጣል፣ ያቺ ማናት ኬሪያ ትመጣለች። ኬሪያ እንኳን ጠፋች። ያዘጋጀላት ነገር አለ። እሷ ስትመጣ በድብቅ ልዩ ሁኔታ አለን። አሪፍ ዳቦ። 2 ዓመት ሙሉ 3 ዓመት ሙሉ 4 ዓመት ሙሉ 5 ዓመት ሙሉ 6 ዓመት ሙሉ 7 ዓመት ሙሉ 8 ዓመት ሙሉ 9 ዓመት ሙሉ 10 ዓመት ሙሉ 11 ዓመት ሙሉ 12 ዓመት ሙሉ 13 ዓመት ሙሉ 14 ዓመት ሙሉ 15 ዓመት ሙሉ 16 ዓመት ሙሉ 17 ዓመት ሙሉ 18 ዓመት ሙሉ 19 ዓመት ሙሉ 20 ዓመት ሙሉ 21 ዓመት ሙሉ 22 ዓመት ሙሉ 23 ዓመት ሙሉ 24 ዓመት ሙሉ 25 ዓመት ሙሉ 26 ዓመት ሙሉ 27 ዓመት ሙሉ 28 ዓመት ሙሉ 29 ዓመት ሙሉ 30 ዓመት ሙሉ 31 ዓመት ሙሉ 32 ዓመት ሙሉ 33 ዓመት ሙሉ 34 ዓመት ሙሉ 35 ዓመት ሙሉ 36 ዓመት ሙሉ 37 ዓመት ሙሉ 38 ዓመት ሙሉ 39 ዓመት ሙሉ 40 ዓመት ሙሉ 41 ዓመት ሙሉ 42 ዓመት ሙሉ 43 ዓመት ሙሉ 44 ዓመት ሙሉ 45
እና ይሄም ይመጣል፣ ገውር ይመጣል፣ ሌሎች ይመጣሉ። ተጋሩ ባንዳዎችም አሉ፣ እልል ያሉ ባንዳዎች አሉ። ወጣብሻ ፖለቲካ ፓርቲ ነን እያሉ አዲስ አበባ የትግራይ ህዝብ ሶሻል ሚዲያ ላይ ምናምን የዚህ ፖለቲካ ፓርቲ ጽህፈት ቤት ኃላፊ ፕሬዚደንት ሊቀመንበር የሚሉ ጨዋታ ሲጫወቱ የነበረ አሁን የሄሜቲ ጨፍጫፊ የጃንጃው የሚልሻ ገንዘብ እየተቀበሉ አዲስ አበባ የሚኖሩ አሉ። ይሄን አለን ጊዜ ስላለን ወደዛ እንሄዳለን። ሌላ ጉዳይ ተመልካቾች፣ በሞት አፋፍ ላይ ያሉ ሰውዬ የተባሉት አብይ ነገራቸው ሰውዬው ይታወቃሉ። በሞት አፋፍ ላይ ሆነው ኢትዮጵያን አይክዱም ብለን ነው ያሉ ሰውዬ አሪፍ ቋንቋ ይዘው መጡ። እኚህ ሰው የትግራይ ክልልን አጀንዳ ለመሰብሰብ በ2 ወራት በማጠናቀቅ ያው በመሰብሰብ ሀገራዊ የምክክር ጉባኤው ለማካሄድ ታቅዷል። የትግራይ እንትን የማሰባሰብ አጀንዳ የማሰባሰብ በ2 ወር እንጨርሳለን ይላል። የትኛዋ ትግራይ ነው የሚለው? ፕሮፌሰር መስፍን አርአያ ለምን ተኝቶ አያድርም? እግሩን ተጣጥቦ ወራቱን በልቶ ለምን በጊዜ አይተኛም? ምን ያደርግለታል በዚህ እድሜ እንደዚህ መቀለዱ? አያመው ትንሽ በእንደዚህ አይነት ቀልድ መቀለዱ አተውም? አይ ነው ገንዘብ ነው፣ ሄዶ ይበላል፣ ይጫወታል በገንዘቡ። ማአት ሚሊዮን ገንዘብ ነው እዚህ የፈሰሰው እና በ2 ወር ውስጥ ለምን ዝም ብላችሁ ፕሬዝዳንት አታረጉትም? ህገ መንግስቱ ቀይሩ። የኢትዮጵያ ህገ መንግስት አንቀጽ 39 የሚለውን ሰርዙት። ምን ጉዳይ አለው ስለ ኢትዮጵያ አንቀጽ 39? የትግራይ እንደሆነ እየመጣ ነው፣ አዲስ ጉዳይ ይዘው እየመጣ ብዙ ነገሮች አሉ። ሰምታችሁ ካልሰማችሁ ይነግራችኋል ሌላ ጊዜ። ምንም ወደ ኋላ የማይል የትግራይ ፖለቲካ ወደ ኋላ አይመለስም ከዚህ በኋላ። ከዚህ ገዳይ በፍጹም መንግስታት በተቀያየሩ ቁጥር የ4 ኪሎ ስርዓት መስተካከል የማይችልና 4 ኪሎ የገባ በሙሉ ጸረ ትግራይ የሆነ አቋም የሚያንጸባርቅ ስርዓት ከዚህ አቀንቃኝ ሆኖ ገብሩ ይመስላል እኮ ትግራይ በሙሉ ገብሩ ይመስላል እኮ አይደለም እኮ ገብሩ እኮ ኢትዮጵያዊ እኮ ትግራይ እኮ አይደለም። ለኢትዮጵያ ብሎ እኮ የታገለው እኮ ለትግራይ ብሎ አጋጣሚ ነው የትግራይ ፕሬዝዳንት ያደረጉት። ለኢትዮጵያ ብሎ የታገለ እኮ ነው። ጂኦግራፊ ዲፓርትመንት ነበር 6 ኪሎ በዛ ሄደ። ለትግራይ ብሎ የታገለ አይደለም። የትግራይ ብሎ እየታገለ ያለው አሁን ነው፣ ኢንክሉዲንግ ይሄ ሚዲያ። የትግራይ መጻኢ ደግሞ ይስተካከላል። አሁን ያለው ነገር ድባቡ ግልጥልጥ ብሎ መውጣቱ፣ ፀሐይዋ መብረቋ መውጣቷ፣ ያው ይሄ የፀሐይ አሁን ወጋገን ላይ አካባቢ ነው ያለው በብዙ ነገር። የሌላ ተመልካቾች የካይሮ ጉብኝት ብልጽግና ምን እያለ ነው? የካይሮ ጉብኝት ሻዕቢያ ፈራ እያሉ ነው። እኔ የሰማሁት ስኬጁል ነው። እኔ መጀመሪያ ከትላንት ወዲያ ሄደ ሲባል ከአብይ አህመድ የፓርላማ ንግግር ጋር አያይዤው ነበር። ይሄ የጥጥቦች ነው፣ ለካ ኮኢንሲደንስ ነው። እና የግብጽ ሚዲያዎች በጣም ብዙ ሚዲያዎች የግልም ምክሮችም የተያዘ ቀጠሮ ነው። 1 ቢሊዮን የአሜሪካን ዶላር የፈጀ ሙዚየም ገንብታለች ግብጽ። ምን አይነት ሙዚየም ሊሆን እንደሚችል እኔ ግራ ገባኝ በጣም። ዛሬ የተመረቀው ዛሬ ነበር ስኬጁሉ፣ አላየሁትም ቪዲዮውን። ግን ሙዚየሙ 1 ቢሊዮን ነው የጨረሰው ነው የተባለው፣ 1 ቢሊዮን የአሜሪካን ዶላር። እና ፋርስ እግረ መንገድ ግን አብይ ኢትዮጵያ ኤርትራ ምናምን አሰብ ጉዳይ አይነሳም የሚል ጥርጣሬ የለኝም። እኔ ይነሳል ባይ ነኝ። ዋና መሄጃቸው ግን ስኬጁል ተደርጎ የነበረ ነው፣ ድንገት አይደለም ማለት። እና ፋርስ ቡላ ግን ምን ይላሉ? አብይ እኮ በቃ ኤርትራን አስፈራራ እኮ፣ ደንግጦ እኮ ግብጽ ሄደ ይላሉ። ፈራች፣ አብይ አስፈራት። 5 ቀን ጉብኝት ምን ሊሰራ ነው? 5 ቀን ሙሉ እንዴ? 1 ሰዓት 2 ሰዓት አይበቃም ወይ ይላሉ። 1 ሰዓት 2 ሰዓት አብይ አህመድ ወደ ቻይና ሲሄድ ለ2 ቀን ምናምን ብሎ 2 ቀን ይሻላል 1 ቀን ይሻላል ወይ ይበቃል ተብሎ ይላካል እንዴ? አይላክም እኮ አንዳንዴ እኮ ዝም ብሎ ለጉብኝት እኮ ይሄዳል እኮ ዝም ብሎ ጉዳይ የሌለው እኮ። ቴኒስ ሲጫወት ብሎ እኮ አብይ እኮ የሰማነው ከቤተ መንግስት አለ ጉዳይ አለ። ከቤተ መንግስት ቴብል ቴኒስ ቀን ሙሉ ቴብል ቴኒስ ነው ግራውንድ ቴኒስ አንደኛው ቴብል ቴኒስ የተጫወተን ውለን ብዙ ሰዓት አብረን ውለን 4 ሰዓት 5 ሰዓት ሙሉ አብረን ውለን እቤት ከሄድኩኝ በኋላ ልክ 1 ሰዓት በኋላ ትዊተር ላይ አጽፎ ዛሬ የዚህ ኮሚቴ የማይክሮ ኢኮኖሚ ነው ማክሮ ኢኮኖሚ የዚህ ምናምን ስብሰባ ላይ የሆነ ሁሌ የሚሰበስባቸው ነገር ላይ የኢንቨስትመንት ሆልዲንግ
ምናምን የነብሩክ ታዬ አይነት እንትን እንደዚህ አይነት ስብሰባ ላይ ትልልቅ ጉዳዮች ላይ የብሔራዊ ባንክ እንደዚህ አይነት ዲስከስ አደረግን ዛሬ ብሎ ቁጭ ትዊተር ላይ ቀድሞ ጧት ግን ሙሉ በሙሉ ከኛ ጋር ነበራል። ሰውየው ጣጣ የለውም ዝም ብሎ የሚቀደው ችግር የለበትም። ማንንም ብሎ የሚጠይቀው የለም። ፍጹም አረጋ አትጠይቀው ወይ ፍጹም ማን አትጠይቀው ወይ ብሔራዊ ባንክ አይጠይቀው መቼ ነው የተሰበሰብነው ብሎ አብርሃም በላይ አይጠይቀው ችግር የለበትም። እና ግብጽ ሄዱበት በእነሱ ስኬጁል ነው። ይፈራሉ አይፈሩም እንደዚህ አይነት ወሬ ፋርሴ ጉላ በጣም ነው የሚጥመው። በጣም ነው የብልጽግና ደጋፊዎች ነፍሰ ገዳዮች መሆናቸው የምታዩት አንድ መረጃ ልስጣችሁ። ወሳኝ ጉዳይ ወደ ምሁሩ ስራጥ ፕሮፌሰር አስተዋውቃቸዋለሁ ዛሬ። ፕሮፌሰር ነው ስራጥ። ኢትዮጵያ ከባድ ነው የኢትዮጵያ ኑሮ። መጀመሪያ ግን ኤልፋሽር የሱዳን ኢትዮጵያውያን እንደ ኢትዮጵያውያን ሱዳን ምንድነች ለኢትዮጵያ? በጣም ወዳጅ ሀገር ነች። በጣም ወዳጅ ሀገር ነች። የህዳሴ ግድብ እንኳን በተመለከተ የህዳሴ ግድብ እነመለስ መጀመሪያ ያሳመኑት ሱዳን የካርቱም ዩኒቨርሲቲ ምሁራን ቦንድ ገዝቷል። ሱዳናውያን ከኢትዮጵያ ጎን ነው እንሆናለን ብለው እኛ አረብኛንም እንናገረው እኛ የታችኛው ተፋሳሲ ሀገራት ነን እኛ ከዚህ ነው ይመጣልን ብለው ከግብጽ ጋር እንትን ሳይሉ ከኢትዮጵያ ጋር ወግ ነው ሰሩ። አይከዱንም እኛን አይጎዱንም በሚል እምነት አሳድረው የካርቱም ዩኒቨርሲቲ ፕሮፌሰሮች በሙሉ ትንታኔ የሰጡ አይጎዳንም ይሄ ብለው አሁንስ ኤልፋሽር ይሄ አንደኛው ትልቋ ከዳርፉር አንደኛው ከተማ የመጨረሻ የዳርፉር ዋና ትላልቆ የምትባል ከተማ ያጃጃው የሚልሻ አብይ አህመድ የሚደግፈው ጃንጃው የሚልሻ ኢትዮጵያ የምትደግፈው ባጭር ቋንቋ ኢትዮጵያ የምትደግፈው ጃንጃዊ የሄሜቲ ጦር በአረብ ኤምሬት በኩል የምትደግፈው የሚደግፈው ጃንጃዊ ጄኖሳይድ እየፈጸመ በእውነት አንዴ እንቅልፋችን ሁላ እስክናጣ ያደረገ ሶሻል ሚዲያ ላይ ያለች አንዲትና ሶስት ልጆቿን በምን ሁኔታ እናትነት ወይ ወላጅ መሆን ወላጅ ብቻ ነው የሚያውቁ ልጆቹን የት ላስቀምጣቸው እኔስ ብሰዋ ልጆች ምን ላርጋቸው ብላ አንዱ ብታቅፍ እንደዚህ አይነት ዘግናኝ የሆነ ወንጀል እየሰራ ያለ አረብ ያልሆኑትን በተለይ የመረጠ አረብ ነን የሚባል አረብ ያልሆኑትን እየመረጠ ጭፍጨፋ የፈጸመ ጄኖሳይድ የፈጸመ ቪዲዮን የለቀቁ ራሳቸው የለቀቁት የዚህ ደጋፊ እንዴት ትሆናለህ? ሆስፒታል ውስጥ ገብተው የተኙ በሽተኞችን በሙሉ በመደዳ የተኙ ሆስፒታል የተኙትን በሙሉ በመደዳ የሚረሽን ጃንጃዊ ሚሊሻ ምን ምክንያት ሊኖረው ይችላል? ምን አይነት ጀስቲፋይብል ሪዝን ሊኖረው ይችላል? የዚህ መንግስት አሁን የፋርሴ ብላዎች የአብይ አህመድ ደጋፊዎች በሙሉ እየተደሰቱ ነው። ለምን? አንደኛ ዳርፉር ሩቅ ነው አላወቁትም እና አልብርሃን አሸነፈው። አልብርሃን የብልጽግና ጠላት ነው። ብልጽግናችን እየደገፈ ያለው ሄሜቲን ነው። ስለዚህ ሄሜቲ እየተሳካለት ነው ይላሉ። ሄሜቲ እየተሳካለት ነው ከተማ ተቆጣጠር ማለት ይሄ ሁላ ዜጎችን እየጨፈጨፈ ይደግፉታል። መቼ ለመዱት? በትግራይ ጦርነት የለመዱት ነው። መቼ ለመዱት? ኤርትራ ጦር ገብቶ ወንጀል ሲሰራ፣ ኢትዮጵያ ጦር ገብቶ ወንጀል ሲሰራ ማህበራዊ ደገ ቪዲዮ ስናሳይ የቲኤምኤች ጊዜ ስሪስቲክስ በሏቸው ኢሳት በሏቸው ምናምን በሏቸው በሙሉ ነው ብለውናል። መጀመሪያ ነው ብለውናል። ውሸት ነው ብለውናል። ቅጥፈት ነው ብለውናል። ያልተጠራ ነው ብለውናል። ዩኒፎርም አስለብሶ ራሱ በራሱ ቲፒኤልኤፍ የራሱ ልጆች ዩኒፎርም አስለብሶ ገደለ ብለውናል። ይሄ አጋሰስ ስብስብ ነው። ከዚህ ጋር ትግራዋይ መኖር ማለት ወንጀል ነው። ታጥቦ የማይታጠብ ይሄ አተላ ነው፣ ጨጓራ ነው። የበሬ ጨጓራ ታውቃላችሁ። እሺ ጊዜ ብታጠብ አይጸዳም። የካደን ነው ይሄ። አሁን ተመሳሳይ ነው። አሁን አማራ ክልል በድሮን ሲመታ ችግር የለውም ሲል የነበረ ነው። ትግራይ ስትደበደብ ድሮን ስትደበደብ በላይነሽ አመዴ ምናምን ስሟ ይሰጧት ነበር። ሄደሽ የተመላለሽ ምቺ በያቸው እያለ በዚህ በደም የጨቀየ ሞት የተለማመደ ገዳይ አስገዳይ ፋርሴ ብላዎች አሉ። የኤልፋሽር የሱዳን ጦርነት ዓለም በሙሉ እየኮነነው ዓለም በሙሉ እያለቀሰ ስቅስቅ ብሎ ማለቅስ እያለቀሰ ሶሻል ሚዲያ እያየ ከእንቅልፋችን ሊወጣ ከእይታችን ሊወጣ ያልቻለ ብዙ አሰቃቂ ቪዲዮ እየታየ ይሄን እየደገፈ ያለ ኃይል አለ አዲስ አበባ። እነዚህ ነው የምንታገለው።
እነዚህ ነው አሽቀንጥረን ጥለን መጨረሻ ላይ እኔ ሩቅ ነኝ ያለሁት ሩቅ ነኝ ያለሁት ለራሳችሁ አትበሉ። ኦህዴድ አካባቢ ያላችሁ ለራሳችሁ አትበሉ። አማራ ክልል ያላችሁ ለራሳችሁ አትበሉ። እርስ በርሳችሁ ቼክ እንደባለ ስትሰራራባችሁ እዛ ላይ እርስ በርሳችሁ አብይ እንደሆነ አብይ ነው ያመልጣል። አውሮፕላን አለው ያመልጣል። ይሄ እኮ ዝም ብሎ እንደቀልድ ይመስል እንዴት ነው ሊሆን የሚችለው ብሎ የሚያስብ ሊኖር ይችላል። ያስባል ያውቃል እንደሚያስቡ ሌሎቹ እንደዛ ነው። የደርግ ጊዜም እንደዛ ነው። የደርግ ጊዜ ጌታቸው አሰፋ አይነት ተስፋዬ ወልደስላሴ አዲስ አበባ ላይ የተገኘው ተስፋዬ ወልደስላሴ አውሮፕላን አጥቶን ተነስ ብሎ አንድ አውሮፕላን ይዞ ኬንያ መሸሻ አክቶት ነው ማን የሚባል ተስፋዬ ገብረ ኪዳን ለፍተና ጀነራሉ ጣሊያን ኤምባሲ የገባ አውሮፕላን አንስቶ አልሄደም። እያንዳንዱ አዲስ አበባ ያለሽ ይሄን ፕሮግራም ተከታታይ ይሄን ቀን እንዳትረሳው። ፋርሴ ወላጆች በሙሉ ይሄን ያልኳችሁ በሙሉ ወንጀል ሲሰራ